እነ ደብረጽዮን ለጥቂት አመልጠዋል። ለመሆኑ በአሜሪካ መንግስት በኩል የተላለፈ አደገኛው ቅጣት ሰለባ የሆኑት እነማን ናቸው? የሰዓቱ ዜናችን ትኩረት ነው። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ማጥቃት መክፈቱን አስታውቋል። ከወደ ምዕራቡ ድንበር የሚወጡ መረጃዎች ምን ይመስላሉ የሚለውን አካተናል። በእነ ክርስቲያን ታደለ የፍርድ ሂደት ዋናው ክስ ወሳኝ የተባለ ቀጠሮ ተሰጥቶታል። በፍርድ ቤቱም የጦፈ ክርክር መደረጉ ተሰምቷል። እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ዓላማችን እቅዳችንን መድገም ነው ሲሉ ተናግረዋል። ሌላኛው ትኩረታችን ነው። ጤና ይስጥልን። የሰዓቱ ዜናችን ነው ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እናስደምጣችኋለን። እነ ደብረጽዮን ለጥቂት አምልጠዋል። የአደገኛው ቅጣት ሰለባ የሆኑት እነማን ናቸው? ተከታዩ መረጃ ምላሽ አለው። ዶክተር ደብረጽዮንም ሆኑ ምክትላቸው በአሜሪካ የቪዛ እገዳ ዝርዝር ውስጥ አለመካተታቸው እርግጥ ሆኗል። ይህ ደግሞ ስትራቴጂክ ዓላማ እንዳለው ይፋ ሆኗል። ታማኝ የሚባሉ የዲፕሎማሲያዊ ምንጮች እንደጠቆሙት በአሁኑ ወቅት ክልሉን እያስተዳደሩ የሚገኙት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በዝርዝሩ ውስጥ ስማቸው እንዳልተካተተ ተመላክቷል። እንደ ምንጮቹ ገለጻ እገዳው ያረፈባቸው 6 ግለሰቦች ሲሆኑ ዝርዝሩ የሁለት የፖለቲካ አመራሮችንና 4 ወታደራዊ አዛዦችን ያካተተ ነው። በዚህ መሰረት የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔርና የቀድሞ የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋም በዝርዝር ውስጥ ተካተዋል። ወታደራዊ መኮንኖቹን በተመለከተ ጄኔራል ምግብ ኃይለ፣ ጄኔራል ኃይለስላሴ ግርማይ ወይም ወዲም በይተይ፣ ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድና ጄኔራል አብርሃ ተስፋይ ወይንም ድንኩል የእገዳው ሰለባ መሆናቸው ታውቋል። በተጨማሪም ከቡድኑ ጋር የጠበቀ ግንኙነት ያላቸው አንድ ነጋዴ በልዩ ሁኔታ በዝርዝሩ ውስጥ መካተታቸው ተመልክቷል። በመረጃው መሰረት ቢሊዮነሩ የሞንጀሪኖ ወንድም ዳዊት ገብረ እግዚአብሔር ናቸው። በዲፕሎማቲክ ምንጮች መረጃ መሰረት የህወሓቶቹ ሊቀመንበሮች እነ ደብረጽዮን ገብረ ሚካኤል በማዕቀቡ ያልተካተቱበት ምክንያት ለተጨማሪ ዕድል በር ለመክፈት በመታሰቡ ነው ተብሏል። የአሜሪካ መንግስት ለህወሓቶች አሁንም የድርድር ውይይትና እርቀ ሰላም ተጨማሪ ዕድል ለመስጠት ይመስላል ዶክተር ደብረጽዮንንም ሆኑ ምክትላቸውን አማኑኤል አሰፋን ከማዕቀቡ ውጭ ያደረጉ። ይህ በተንታኞች እይታ ስትራቴጂክ ምህረት ወይም ስትራቴጂክ ኤክስክሉዥን የተባለ ሲሆን ሁለቱ መሪዎች ለዲፕሎማሲና በጠረጴዛ ዙሪያ ለሚደረጉ ውይይት በር የከፈቱበት አማራጭ ነው ተብሏል። ዜናችን እንደቀጠለ ነው። በእነ ክርስቲያን ታደለ የፍርድ ሂደት ዋናው ክስ ወሳኝ የተባለ ቀጠሮ ተሰጥቶታል። በዛሬው ዕለት የእነ ክርስቲያን ታደለ መዝገብ የዋናው ክስ ብይን ለሐምሌ 3 ቀጠሮ ተሰጥቶበታል። ማረሚያ ቤቱ በሰብአዊ መብት አያያዝ ላይ ማብራሪያ ሰጥቷል። በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቦያለውና ሌሎችም ተከሳሾች ዛሬ ሰኔ 16 2018 ዓ.ም ፍርድ ቤት ቀርበዋል። ዛሬ ይሰማል ተብሎ ይጠበቅ ለነበረው የዋናው ክስ ብይን ለሐምሌ 3 2018 ዓመተ ምህረት ተለዋጭ ቀጠሮ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከዚህ ቀደም በሰጠው ትዕዛዝ መሰረት የፌዴራል ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛው በችሎቱ ቀርበው ማብራሪያ ሰጥተዋል። ተከሳሾቹ ከዚህ ቀደም ሰኔ 3 ቀን 2018 ዓመተ ምህረት ያቀረቧቸውን የሰብአዊ መብት አያያዝ፣ የሕክምናና ከቤተሰብ ጋር የመገናኘት ችግሮችን በተመለከተ አብዛኞቹ መፈታታቸውን ኃላፊው ለችሎቱ አስረድተዋል። ይሁን እንጂ ተከሳሾቹም ችግሮቹ አሁንም እንዳልተቀረፉ ለችሎቱ አመልክተዋል። በተለይም ከቤተሰብ ጋር ለመገናኘት መቸገራቸውን፣ በጤና እክል ምክንያት ከቤት የሚመጣላቸው ምግብ ፍተሻው ከመጠን በላይ በመሆኑ እንደሚበላሽ ተናግረዋል። ተገቢውን የሕክምና አገልግሎት እያገኘን አይደለምም ብለዋል። የግራ ቀኙን ክርክር የመረመረው ፍርድ ቤቱ ታዲያ የቀረቡት የአያያዝ አቤቱታዎች ከማረሚያ ቤቱ አቅም በላይ እንዳልሆኑ በመጥቀስ በአፋጣኝ መፍትሄ እንዲሰጣቸውና የተጠርጣሪዎች ሰብአዊ መብት እንዲከበር ትዕዛዝ አስተላልፏል። ከ3 ሰዓታት በላይ በፈጀው የዛሬው ችሎት ፌዴራል ፖሊስ ተከሳሾቹ አዋሽ አርባ በነበሩበት ወቅት ያደረሰብን ስላሉት የሰብአዊ መብት ጥሰት አጣርቶ እንዲያቀርብ የተሰጠውን ትዕዛዝ ባለማቅረቡ በቀጣይ ምላሽ እንዲሰጥ ታዟል። ፍርድ ቤቱ በዚህ የአያያዝ አቤቱታ ላይ ብይን ለመስጠት ለሐምሌ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል።
መንግስት በዓለማችን ትልቁ የክሪፕቶ ምንዛሬ መገበያ የሆነው ባይናንስ ዳግም ወደ አገልግሎት እንዲመለስ ወስኗል። ግብይቱ በመንግስታዊው የቴሌኮሙኒኬሽን ኦፕሬተር ኢትዮ ቴሌኮም አማካኝነት ለተጠቃሚዎች መድረስ ጀምሯል። አገልግሎቱ እንደገና የተጀመረው ኩባንያው ከኢትዮጵያ መንግስት ባለስልጣናት ጋራም ስኬታማ የህግ ማዕቀፍ ስምምነት ሲል የገለጸውን ተከትሎም በአፍሪካ ቀንድ ሀገራት ውስጥ ለወራት የዘለቀውን የአገልግሎት መስተጓጎል እንዲስተካከል ስለተደረገ ነው። የአገልግሎቱ መመለስ የተሰማው በዓለም አቀፍ የክሪፕቶ ምንዛሬ መድረኮችና በኢትዮጵያ የህግ አስፈጻሚ አካላት ከተፈጠረው ከፍተኛ ውጥረት ማግስት ነው። ባሳለፍነው ግንቦት ወር የኢትዮጵያ ብሔራዊ ባንክ የኢትዮጵያን ብር በመጠቀም የሚደረጉ የአቻላቻ ወይም ፒቱፒ የክሪፕቶ ምንዛሬ ግብይቶችን ህገወጥ የሚያደርግ ጥብቅ መመሪያ አውጥቶ ነበረ። ማዕከላዊ ባንክ የእነዚህን ስውር የግብይት አማራጭ ተደራሽነትን የገደበው በዋናነት ስለ ኢኮኖሚው ስጋት በመኖሩ ነው ብሎ ነበረ። የመንግስት ባለስልጣናት መደበኛ ያልሆኑ የፒቱፒ ክሪፕቶ ገበያዎች ለኢትዮጵያ ብር መደበኛ ያልሆነ የምንዛሪ ተመን እየፈጠሩ መሆኑን በመግለጽ መንግስት የውጭ ምንዛሪ እጥረትን ለመቆጣጠርና የፋይናንስ መረጋጋትን ለማስጠበቅ አስቸጋሪ እንዲሆን አድርጎታል። የጸጥታና ደህንነት ባለስልጣናት እነዚህ አማራጮች ገንዘብን ከሀገር ውስጥ ለማዛወር ወይንም ህገወጥ የገንዘብ እንቅስቃሴዎችን ለማመቻቸት ሊያገለግሉ እንደሚችሉ ማስጠንቀቃቸው አይዘነጋም። ሆኖም ከስምምነቱ በኋላ ባይናንስ ወደ ኢትዮጵያ የመግባት እድሉን መልሶ ቢያገኝም የስምምነቱ ዝርዝሮች ይፋ አልተደረጉም። ባይናንስም ሆነ የኢትዮጵያ መንግስት ባለስልጣናት የክሪፕቶ ምንዛሪ በቀጥታ ከኢትዮጵያ ብር ጋር ወደፊት ዳግም መገበያየት ይፈቀዳል ወይ የሚለውን ጉዳይ በተመለከተ ይፋዊ ማረጋገጫ አልተሰማም ነው የተባለው። የሰዓቱ ዜናችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ዓላማዋ ለመድረስ ወይም ለመከተል ሳይሆን ለመቅደም ነው ሲሉ ተደምጠዋል። ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል ኢትዮጵያ ታከናውናለች የተሰኘ ብሔራዊ ጉባኤ ተካሂዷል። ጠቅላይ ሚኒስትር አብይ በዚህ ወቅት ባደረጉት ንግግር ኢትዮጵያ ከ130 ሚሊዮን በላይ ህዝብ መኖሪያ በታሪኳ ሉዓላዊነቷን ጠብቃ የኖረች ጥንታዊ ስልጣኔ ያላትና ዝቅተኛ ግምቶችን ደጋግማ ያሸነፈች ሀገር ናት ብለዋል። የታላቁ የኢትዮጵያ ህዳሴ ግድብ በህዝብ ጥረት መገንባቱ ለዚህ ማረጋገጫ መሆኑን አንስተዋል። ኢትዮጵያ ለረጅም ጊዜ ከአቅሟ ይልቅ በፈተናዎቿ ትገለጽ እንደነበር ያነሱት ጠቅላይ ሚኒስትሩ ዛሬ ግን በኢኮኖሚው በተቋማትና በማህበረሰቡ ውስጥ ቀጣይነት ያለው ጥረት ውጤቶች መታየት መጀመራቸውን አብራርተዋል። አሁን ላይ የሚከናወኑት ማሻሻያዎች እድገትን ለማፋጠንና ለመጪው ትውልድ ጠንካራ መሰረት ለመጣል የታሰቡ መሆናቸውን ገልጸው የስራው ማዕከል በተለይም ወጣቶች መሆናቸውን አስገንዝበዋል። በዚህም መሰረት የዋጋ ግሽበት በዚህ ዓመት መጀመሪያ ላይ ከነበረበት ከ30 በመቶ በላይ በከፍተኛ ሁኔታ ቀንሷል ነው ያሉት። በተጨማሪም በዚህ የበጀት ዓመት የኢትዮጵያ ኢኮኖሚ በ10.2 በመቶ ያድጋል ተብሎ እንደሚጠበቅና ይህም በአህጉሪቱ ፈጣኑ የእድገት ምጣኔ መሆኑን አመልክተዋል። ጠቅላይ ሚኒስትሩ እነዚህ ስኬቶች በአጋጣሚ የተገኙ ሳይሆኑ ታቅደው የተከናወኑ ተግባራት ውጤቶች ናቸው ያሉ ሲሆን ከእያንዳንዱ ማሻሻያ ጀርባ ህይወታቸው እየተቀየረ ያሉ ሰዎች አሉ ሲሉም አክለዋል። ለአብነትም ቀደም ሲል ከባንክ ሂሳብ፣ ከብድር ታሪክና ከመደበኛ የፋይናንስ ስርዓት ውጭ የተሰራ የነበረች አነስተኛ ነጋዴ ሴት በብሔራዊ ዲጂታል መታወቂያ ስርዓት አማካኝነት በዲጂታል ክፍያዎች የፋይናንስ ታሪክና አመኔታ በመገንባት የፋይናንስ በር ተከፍቶላታል ሲሉ አብራርተዋል። አሁን ላይ በሚሊዮን የሚቆጠሩ ኢትዮጵያውያን ቀደም ሲል ሊደርሱባቸው የማይችሏቸውን እድሎች እያገኙ ነው በማለትም ጭምርም አክለውም እድገት መመዘን ያለበት በተቋማት ግንባታና በሚሻሻለው የሰዎች ህይወት መሆን አለበት ሲሉ አጽንኦት ሰጥተዋል። እየገነቡ ማረጋጋት፣ እያቀረቡ ማሻሻልና የማይሰራውን በማስተካከል ለሚቀጥለው መዘጋጀት አስገዳጅ ነው ሲሉ አስገንዝበዋል። መደመር የተለያዩ ጥረቶች እርስ በእርስ ሲደጋገፉ እድገት በጣም ጠንካራ እንደሚሆን የሚገነዘብ እውነተኛ የመሰብሰብና የመጣመር መንፈስ ነው ብለዋል። ወደ ሌላኛው መረጃችን አመራን። የአፍሪካ ህብረት ለኢትዮጵያ መንግስትና ህዝብ የእንኳን ደስ አላችሁ መግለጫ አውጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና ህዝቡ 7ኛ ጠቅላላውን ምርጫ በተሳካ ሁኔታ በማካሄዳቸው አድናቆታቸውን ገልጸዋል። ሊቀመንበሩ ባወጡት መግለጫ የምርጫው ሂደት ኢትዮጵያውያን ዲሞክራሲን፣ የማህበራዊና ኢኮኖሚያዊ ልማት መሰረት አድርገው ለማጠናከር ያላቸውን ቁርጠኝነት ያሳየ ነው ብለዋል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ ምርጫው ሳለጠ መንገድ እንዲካሄድ ያሳየውን ሙያዊ ብቃትና ቁርጠኝነት አድንቀዋል። ሊቀመንበሩ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት የአብላጫ ድምጽ ድል ጠቅላይ ሚኒስትር አብይ አህመድና ለብልጽግና ፓርቲ የእንኳን ደስ አላችሁ መልእክት አስተላልፈዋል። የአፍሪካ ህብረት ኮሚሽን በአባል ሀገራት ውስጥ ተአማኒ፣ ሰላማዊና ግልጽ በሆነ የምርጫ ሂደት ዴሞክራሲያዊ አስተዳደር ለማጠናከር ያለውን ጽኑ አቋም በድጋሚም አረጋግጠዋል። ብሔራዊ ምርጫ ቦርድም ከሞላ ጎደል ሰላማዊ የሆነ ምርጫ ማካሄድ የቻለበት መድረክ ነው ሲሉ አክለዋል።
በመጨረሻም የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ጥቃት መክፈቱን አስታውቋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ የአማጽያን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት አስታውቀዋል። ይህም ዘመቻ እስከ ኢትዮጵያ ድንበር ድረስ የተለጠጠ መሆኑ ተሰምቷል። የሱዳን ጦር 4ኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የተከፈተው ይህ ወታደራዊ እርምጃ ከኢትዮጵያ ጋር በሚያዋስናት ድንበር አካባቢ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡ ዱግላና አሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነ ሱዳን ትሪቡን ዘግቧል። ይህ አዲስ ዘመቻ በጄኔራል ጆሴፍ ቱካ የሚመራ ነው የተባለ ሲሆን የሱዳን ሕዝብ ነጻነት ንቅናቄ ሰሜን ይዞታ ስር የነበረውን አልባር የተባለውን ዋና ይዞታ ጥሰው በመግባት ሙሉ በሙሉ መቆጣጠራቸው ተገልጿል። ከዚህ በተጨማሪም በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚያጋሩት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው ተጠናክሮ መቀጠሉን ዘገባው አመልክቷል። ጦሩ በእነዚህ አካባቢዎች የፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ጥምረትን እየተዋጋ ይገኛል። ሱዳን በበኩሏም ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክስ ድጋፍ እያደረገች ነው ስትል ከሳለች ሲል ሱዳን ትሪቡን ዘመቻው እንደሚቀጥል በማከልም ጠቁሟል። ዘገባው የጦር ኃይሉ ምንጮች ነገሩኝ ባለው መረጃ መሰረት የሱዳን መደበኛ ጦርና አጋር ኃይሎች አማጽያኑን ማሳደዳቸውን እንደሚቀጥሉና እስከ ኢትዮጵያ ድንበር መስመር ድረስ ያለውን አካባቢ ሙሉ በሙሉ እንደሚቆጣጠሩ ተናግረዋል። የጦር ኃይሉ ባወጣው መግለጫ ደግሞ በዘመቻው በርካታ የአማጽያን ተዋጊዎች መማረካቸውንና ልዩ ልዩ መሳሪያዎችና ወታደራዊ ቁሳቁሶች መያዛቸውን ገልጿል። ይህ የተከፈተው ወታደራዊ ዘመቻ አማጽያኑ ወደ ጌሳን የሚያደርጉት እንቅስቃሴን ለመግታትና ካለፈው መጋቢት ወር ጀምሮ በሁለቱ ኃይሎች ቁጥጥር ስር የነበረችውን ስልታዊቷን የድንበር ከተማ ኩርሙክን መልሶ ለመያዝ ያለመ ነው ብሏል። ይህ አካባቢ ረጅም የጦርነት ታሪክ ያለው ሲሆን በካርቱም መንግስትና በሟቹ ጆን ጋራንግ ይመራ የነበረው የሱዳን ነጻነት ጦር መካከል እንደ አውሮፓውያን አቆጣጠር በ2005 የሰላም ስምምነት ከመፈረሙ በፊት ለ22 ዓመታት በዘለቀው የእርስ በርስ ጦርነት ወቅት ዋና የውጊያ ቀጠና እንደነበረም ዘገባው አስታውሷል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።